ለምሳሌ እኔ ወንዶች ጻፉ ከታች ዱባይ ላይ ያላችሁ ወንዶች ማለት ነው ኮንዶም መግዛት ሼም እያያዛችሁ ነው ኑ እዚህ በፌስታል አስቀምጣለሁ ስትሄዱ እኔ በነፃ ሰጣችኋለሁ ቻርጃ አቡዳቢ አላይን ራሳል ኬማ ኑና ከኔ ከሱቅ አንዳንድ እየወሰዳችሁ ሂዱ አፈር አባታችሁ ብሉና እናንተ ጥፍራሞች ወንዶቹም ሴቶቹ ኑ ከኔ ጋር እየያዛችሁ ሂዱ እና ምን እናርጋቸው ያረጋቱ ሚጥሉ ከሆነ ምንድነው ሼም የሚይዛችሁ ገብታችሁ ግዙ ምንድነው የሚያስፈራችሁ ምን በኢትዮጵያ ቴሌቪዥን ኤችአይቪ ለመከላከል ኮንዶምን ተጠቀሙ ኮንዶም እንደዚህ አድርጋችሁ ነው እንደዚህ ትምህርት እኮ ነው እኔ እኮ ከበሽታው እናንተውን በሽታውን አይደለም የምትፈሩት ልጅን ነው የምትፈሩት እኔ ዘመኑ ምን እንደሆነ አላውቅም እናቴ ትሙት ልጅን ነው የምትፈሩት ልጅ ደግሞ እንትና አንድ አይበቃንም ኦኬ አንድ ኩንታል አዘጋጅ መርሴናስ የሚለውን እንትን በእኔ እሙሙ ምን አገባሽ ብላ እንትን ያለች ነው አጥፋት ያጥፋሽ ከምድር ሚውት አድርጎ ባንቺ ሙሙማ ምን አባሽ አገባን አይደለም ሙሙሽን ምንሽንም ስጩ በእንዳንቺ አይነት ርካሽ ግን አሁን ባንቺ በእንዳንቺ ሚውት አድርጎ እስኪ ፈጣሪ ወይ በሽተኛ ብቻ ነው እንደ ዘንድሮ የሚመጣው በእንዳንቺ አይነት ርካሽ ሌላው ኢትዮጵያ እየታፈሰ ነው ሰርተው የሚበሉ ሙሟቸውን ሸጠው ሳይሆን ሰርተው የሚበሉ እነሱን እያሳፈሳችሁ ነው እናንተ ርካሾች እያልናችሁ ነው እናንተ ርካሾች በእናንተ የተነሳ ምን የመጡ እህቶቻችን እነሱ እየተጠቁ ነው እነሱን እያሳፈሳችሁ ነው የሚያሳዝነኝ እኔ ስለ ንጹህ ነው እንጂ ስለ እንደናንተ አይነት ስለረከሰ ሴት ምን አገባኝ አይደለም እሙሙሽን ጭንቅላትሽን ካንገትሽ በላይ ቆርጠሽ ስጩ እንስራ ምን አባሽ አገባኝ እኔ እንዴ ኃይሌ ገብረስላሴ እንኳን እንደዛ የኢትዮጵያን ባንዲራ አለበሰውም ህፃኑ ሙሉ ለሙሉ እንትን አድርጋ ነው ባንዲራ ልብሳ በክብር ቁጭ አድርጋው አጎቶቻችን መጥተው ይወሰዷቸው እንዴ እኔ ስለናንተ እኮ አይደለም የማወራው ምን አገባኝ ስላንቺ ሙሙሽት መጥማጮ ገስተላይ ነው የትኬት የለኝም ስትይ የሸጎረሽ ትኬት ቆርጦ ያድርስሽ ነው የምልሽ እኔ ወልደሻል ምናምን እኔ እናት ነኝ ምናምን ሙድ ምጫወት በስሮሽ ከሆነ ተሳስተሻል ኢማራት ላይ ወንድና ሴት መተኛት የለበትም የኔ ህግና ህገ መንግስት ነው አስረግጬ ነው የምነግርህ እየመረረ ከዋጠው መተኛት የለባችሁ ለስራ ነው የመጣችሁት ለእንጀራችሁ ተሯሯጡ ምትተኙ ከሆነ ህጋዊ ጋብቻ አድርጋችሁ እሱም አንቺም ተፈራርመሽ ተኚ አይ ዝም ብዬ ተኛለሁ የምትይ ከሆነ የትኬት ደግሞ አንቆርጥም አንገትሽ ይቆረጥ ነው የምልሽ አስረግጬ እኮ ነው እየነገርኩሽ ያለው ስለ እሙሙሽ ማያገባኝ ከሆነ ወልደሽ ደግሞ ስለ ትኬትሽም ይሄ ማህበረሰብ አያገባውም እያልኩሽ ነው እናንተ ብስብስ ወንዶች ደግሞ ኮንዶም ግዙ ኮንዶም ገዝታችሁ ኪሳችሁ ውስጥ አድርጋችሁ በኮንዶም ተጠቀሙ እኔ ስትበሉ ራሱ በሱ ብትበሉ ደስ ይለኛል አይደለም ስትተኙ አፈር ብሉና በእናቴ ትሙት ዛሬ ያልታፈሰ ሴት የለም ያልታፈሰች ሴት ምንም ያላደረጉ ለስራ የመጡ ለዓላማ የመጡ ዓላማ ያላቸው ናቸው የሚታፈሱት እኔ እናንተ ርካሽ ማሰብሰብ ባድርጉ እኮ ከዚህ ሀገር ቢወስ ኦፍ ኢትዮጵያዊ ድምጹን አጥፍቶ ሰራተኛ ርካሾቹን እኮ ቢወስ እሺ ባራንጓዴ ቢጫ ቀይ ልጅ ጠቅልለሽ ጥያለሽ ህግ ባለበት ሀገር አንደኛው ሳንቺኛዎች መዳሚ ስትሳፈር ደግሞ ወንድ ይዘሽ ገብተሽ በመዳምሽ አልጋ ላይ በመዳምሽ አርጊሌ ነው ምናምን ነገር ተጠቀም ሹፊ አርጊሌ ማልአና አላሁ አክበር እያሉ እያዩሽ ማለት ነው አላህ የሚደፋ ይድፋሽና ከዛ ከናንተ ጋር ሰው አንድ ላይ ተጨፍልቆ ኢትዮጵያዊ ተብለን እንጨፈለቃለን የሚያመኝ ይሄ ነው እያልኩሽ እኮ ነው ባንቺ ርካሽ መዳሞቻችሁ ሲሳፈሩ ከስራ ውጪ ምንም የመዳማቸውን ፍሪጅ እንኳን ከፍተው የማይበሉ ቆሎ እንኳን የሚበሉ እህቶች ስንት አሉ ሚሊዮኖች እኮ አሉ መዳሞቻቸው ሲሳፈሩ የሚደብራቸው አረንድ እየተጨቃጨቁ መዳሚ በኖርች የሚሉ እነዚህ ሴቶች ነው የምታሰድቡት ገባችሁ ያው ከዚህ በኋላ እዚህ ቲክታክ ላይ አርግዤ ነው ስትይ የሸጎረሽ የታለ ገባችሁ ከዚህ በኋላ ቀልድ የለም ምን ተፈጥሮ ነው ማስዬ ምን ለወንድ ደግሞ በእጃችን ኮንዶም አድርገን እንብላ ምን በወጣና ነው
ጆከር ይኸውልህ ወለደች ወልዳ የ6 ቀን ህፃን ልጅ በአረንጓዴ ቢጫ ቀይ ጠቅልላ እዚህ ጋር ጣለችው። እግዚአብሔርን ጆከር እንዳለ እኔ ማቃቸው ልጆች እንዳለ ነው የታፈሱት እንዳለ ልጁን እስከ ህይወቱ በአረንጓዴ ልክ እንደ ኃይሌ ገብረስላሴን እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅልላ ኢትዮጵያዊ መሆኑን አረጋግጣለን። ጥላው ጠፋች። ግን እንትኑ የጣለችበት ሱፐርማርኬት ጋር ስለሆነ ካሜራ ይወጣል። ሩህ አለው በዚህ ሙቀት ጆከር እግዚአብሔርን እሳት ነው። ይሄ በቃ ሀገር ገዥ ነው ቢሆን ኢትዮጵያን ይገዛል። ሀገራችን በዲቃላማ ትገዛም ተው ጆከር እናቴ የተያዙ ይሄ እኮ የተገፋ እኮ ነው። አስባ ጥሩ ነገር እንደጣለች በባንዲራ ጠቅልላ ቁጭ ታደርገዋለች። ወይኔ ወንድሞቻችን በሞቱበት ባንዲራ ስለ ልጁ በጣም ኮከብ አለው ባንዲራው ኮከብ አለው ባንዲራው ኮከብ አለው። ታው አንተ ደግሞ ኮከብ አለው ኮከቡም ኖራ አልኖረ ሁለቱም እኮ የራሳችን ነው። ጆከር እግዚአብሔርን እኔ የሚያሳዝኑኝ እነዛኞቹ በነገራችን ላይ ኮሜንታተሮች የሚያስቃችሁ ምንድነው? አሁን ይሄ ታሪክ ያስቃል የምር ያሳብዳል እንጂ አንደኛ ሀገርን የሚያሰድብ ሁለተኛ ሴቶቻችን ቤት ናቸው። ጆከር እኮ ቢስቅ ሌላ ሀገር ሆኖ ነው የሚስቀው። ችግር የለበትም። ከታች ውጭ ብላችሁ የምትስቁ ገብርኤልን ደም አልቅሱ። የተሰበረ ልብ መላክ ይሻላል እንጂ ለምትስቁ ነው ይሄን የምናገረው። ምክንያቱም የሚያስለቅስ ዘመን ነው ያለንበት። ሁኔታ በጣም ነው የሚያስፈራው። ዳውን ምን ያስቃል? ህፃን ልጅ ተጣለ በኢትዮጵያ ባንዲራ። እንግዲህ ኢትዮጵያዊ የሚውለደው ሌላ ዜጋ የሚውለደው ስማችን መልካም እንዳልሆነ ነው የሚያሳየው። የሀገራችን ባንዲራ የማንም ልጅ ሁን የምንም ልጅ ሁን ከምንም የሚረገዝ ከየት የሚምጣ እግዚአብሔር ምስክሬ ነው። በጣም ነው የምታሳፍሩት በምትስቁ ልጆች ከታች ሆናችሁ። ምን መልካም ነገር ሰምታችሁ ምን የሚያስቅ ተገኝቶ ጥያቄ አንቺን ልጠይቅ። በኢትዮጵያ ባንዲራ እኮ ነው። ጥያቄ ልጠይቅሽ አንቺን ይሄ ያላሳቀ ምን ያስቃል? አምጣ ወልዳ ኖ ቆይ እቺ ሴት በሽተኛ ብትሆን ታማ ከፎቅ ላይ ተወርውራ የሆነ ሰው ግፋቻ ቢያደርግባት አንስቅም። አምጣ ወልዳ ደስ እያላት እንትን አስገብታ ተቸግራ አውጥታ በባንዲራ ጠቅልላ ጥላ ሄደች። ስለዚህ በዚህ የሷ መጣሏ እኮ አይደለም እኔን ያናደደኝ። ሙሉ እዚህ ጋር ያለ ኢጃዛ ቤት ያልተሰበረ የለም እንዳለን ያፈሷቸው ሴቱንም ወንዱንም እንዳለ በመደዳ ነው የታፈሱት። እንዴት እንደሚያሳዝኑ እግዚአብሔርን። በዛ ላይ እየተባለ ያለው ዱባይ አስቡት። የምር በጣም ነው የሚያሳፍረው። በሷ ምኑ መሳቅ አይደለም የፈለጋትን መሆን ይቻላል። ግን እዛ ጋር ያለው የሀገር ባንዲራ ነው የምንም የሚሆን ዓለም የሚያውቀው ማለት ነው። ስለዚህ ልታዝኑ ነው የሚገባችሁ። የምር ይሄ አያስቅም። የምትስቁ ሰዎች ከውስጣችሁ የሆነ ነገር የጎደለ መሆን አለበት። እንደነሳስ እሷ ሊኗን የሸጠች እንደሆነ ሚሚቻ አሁን ሙሉ እዚህ ሀገር ዜጎች እያወሩባት ያለችው እንትን ወንድ ዘመዳሟ ስትሳፈር ልጁን ይዛው ገባች ቤቷ። ሴትዮዋ አልጋው ላይ እንደሱ አይነት በጣም ብዙ አለ። እንደሱ አይነት ምንም የምንማንወጣቸው በጣም ብዙ አለ። አሁን እቺ ሴትዮ እቺ መዳም ክብሯ ምንድነው? በጎንና በጎንሽ ታሸግሽው ታሽግ አይደለም መድኃኒት ተቀብቼ ነው ጆከር። አልጋው መዳሙ አልጋ ላይ ይዛተኛች። እሷ ስትሳፍ እቺ ጀግና ናት። ፈጣሪ ሆይ ያልከኝ አፈር ብላሽ ጆከር ጀግና ናት። ማራት ላይ ወንዶቹ አጠቃላይ የሷ ያስቃል። የምር ነው ከድፍረቷ የሆነች በቃ ነገ ምን እንደምትሆን ስለማታውቅ እኛ አይተስ በቃ ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው። ሰሜ ሹፊ አርግ ልንገራት ሚሚዬ ወለደች አማጠች፣ ፍቅር ተጫወተች፣ ወለደች አማጠች። ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው። ቁጭ አርጋ በባንዲራ ጠቅላ ያው ግቡን አሸንፊያለሁ። ጆከር የምር በቀልብ እየተናገርክ እንዳሉን ባክም ይሄ አያስቅም። ሲሪየስ የምር የሚያምና የሚያሳዝን በተለይ ለዱባዮች ለኛ ለሴቶቹ አንገት የሚያስደፋ ነው። የምር ነው ምን ታደርጊዋለሽ? አይ ሲሁና ለማንኛውም ልቦና ይስጠን። እኔ ከዚህ ውጭ ምንም ማለት አልችልም በእውነት። የዛችኛዋን አይቼዋለሁ መሲ ይሄ መዳም ቤት ቁጭ ብላ ከነ ሽሿ
እሱን ተይ፣ እሱ ችግር የለውም በዛ ይሳቁ። ምክንያቱም ዋጋ የምትከፍለው ራሷ ናት። የዚህኛው ግን አንደኛ ባንዲራው አለላው ላይ፣ ሁለተኛው የኛ ሴትና፣ ሶስተኛው ዱባይ ሲባል በስንቱ ነው መታማት ያለብን ቤተሰብ። ዱባይ ላይ ያለ ነገር ምን አይነት እስኪ ፊልምጭበት ነገር ቢወጣ። በነገራችን ላይ እንደዚህ ማድረጉ ጥሩ አይደለም። ወልዳችሁ እንትን ለባልተቤቱ መስጠት ትችላላችሁ። ብርቱካን እኮ ነው የሚመስለው። ሀሳቤን ልጨርስ መሲል ተይ እንጂ ጥሩ አይደለም፣ ይደብራል። ኢትዮጵያዊነታችሁ ሀበሻነታችሁን ብዙ ሰርተው ደግሞ የሚያድሩ እህቶቻችን አሉ እንጂ ሚሚዬ ባንዲራው እኮ ብዙ ሰው እኮ እየሞተበት እየተጠቀለለ እናቶቻችን እየተጠቀለሉ እየተጣሉበት አይደል? ባንዲራው ታስቢያለሽ። ሴትነታችሁን ግን ጥሩ አይደለም እና አታሰድቧቸው እህቶቻችን። ጀግና ናግና አትሌት ሩጫችሁ እንዳያሸንፋችሁ አርጋስ ከመጣችሁ ታዲያ እኮ አጎቶቻችን እኮ ሚሚ ምን እንዳደረጉ ታውቂያለሽ? በዛችሁ ደቂቃ እኮ ሙሉ ካሜራው አካባቢ ወጣ። አፈር አባቴ ሁላና እዚህ ጋር ሳምጥታ ብትጨለው ልጅ አረመሲቴ እንኳን አወጣኝ በይ። በርሽ ላይ ቁጭ ብታረግልሽ ምን ልትሆኝ ነው እንዴ? ባለፈው ሲሳኑ ሊቆሻሻ ጋር አይደል እንዴ ጥለው ሄዱት? ትንሽ ከፍ ብሎ እኮ ነው ከኔ ይሄንን ራስታው ነው መሰለኝ የመስሉ እዚህ ነው። አይ ለማንኛውም የምር እናስብበት ማለት እንደዛ ያልኩ ለምን እንደሆነ ታውቃለህ? ቢያንስ ያኛው በሀገራችን ላይ ነው እየሆነ ያለው፣ ሀገራችን ላይ መሆን ያለበት እንትን ነው። ይሄ ግን በሰው ሀገር ላይ ሆኖ እኔ ዱባይ ሞል ለብሼ ሄጄ ምን ያክል እንደተሰቃየው እኔ ማቀው መስሻ ባንዲራው ማለት ነው ፎቶ ለመነሳት የሚወጣ ነውና እንኳንስ ተጥሎበት ሶ ኢትስ ከባድ ነው በጣም። አንዳንዴ ያላችሁበትን ቦታ አስቡ። ውስጥ ለሚሰሩቶቻችን ልንረዳቸው ግድ ይላል። ዛሬ እንደምንስቀው አይደለም ጉዳዩ ሲደርስ የሆነ ነገር ሲደርስብን ምን ላይ እንደምንሆን ታውቁታላችሁ። ይሄ ስድብ፣ ይሄ ሳቅ፣ ይሄ ምናምን አይደለም። እንዴት ነው መመለስ የምንችለው? የሆነ ነገር ላይ እየተደረገ ያለው ሁሉ ዱባይ ላይ ነው፣ ሌላ ሀገር ልጆች አይደሉም። ምንም አይነት እንትን ሲመጣ የዱባይ ስም ነው የሚወጣው። ከዛ ቀጥሎ የሴቶቻችን ስም ነው። ወንዶች ብታጠፉ ማይፈረድባችሁ፣ ምክንያቱም ስማችሁ ገን ነው አይወጣም። ስለዚህ መተሳሰቡ የተሻለ ነው ብዬ ነው የማስበው እኔ። እና ህፃኑ ሳያሳዝንሽም 9 ወር ከ5 ቀን የተሸከምሽው በምን አንጀትሽ? በእናትሽ በእውነት በጣም ያሟል። እንደው ሌላው ቢሆን የተሰቃየሽ የለ በርቦሽ ያቀብ በጣም ቀይ ስለሆነ ይመስለኛል ዜግነቱ ኢትዮጵያዊ ነው ብላ ነው ምልክት ማረጓ እኮ ነው። አፈራባቷ ትላለ ማለት ለማስታወሻ ይመስለኛል። በነገራችን ላይ ተመቼ ይመስላል ያለዳዳሽና ሲያድግ ኖ ሲያድግ ኢትዮጵያዊ እንደሆነ ነው ልጁ በጣም ቀይ ነውና ለማንኛውም ሲወለድ ቀይ አይደል እንዴ? ገና እየተወለደ አይደል? ግን ነው መሲ በኋላ ይኸውልሽ ለማስታወሻ ልጇን መፈለግ ስትፈልግ ይመስለኛል በኢትዮጵያ ባንዲራ ተክልዬ የጣልኩ ልጅ ያለች ስትፈልገው መሰለኝ ልጅ ብለው ለመፈለግ ነው ለማስታወሻነት ይመስለኛልና የምር ልቦና ይስጠን። እኔ ይሄንን ነው ለልምችለው ሌላ አትሳቁ ሴቶች እየሆናችሁ አትሳቁ። ካለት ያዛለች ይቺ ልጅ ተደፍራ ቢሆንስ? በዛው ይሄንንም አብረን እንያዘው ይሄንን። ኧረ ከባድ ነው ግን ተው በእናታችሁ። ድርጊቱ የሚያሳፍር ነው። በተለይ እንደዚህ በባንዲራ ተቀላ መጣላ ኢትዮጵያዊ መሆናችንን ጭራሽ አሁን እንትን በምንባልበት ሰዓት የሚያሳፍር ድርጊት ነው የተደረገው። እሷስ ቢሆን ምን አይነት አረመኔና ምን አይነት አንጀት ቢኖራት ነው በዚህ ሙቀት ውጭ ላይ ታይታለች? ሰሞን ግን ይሄ ሁሉ ጊዜ ተደብቃ አርግዘው ነው አሁን ለመጣል ያበቃት። አባያ ጆከር ምን ችግር አለ? አባያ ይደረጋል። ከዛ ብዙም አያስታውቁም ብዛቶቹ። ያው የሚንቀሳቀሱት እንዴት እንደሆነ እናውቃለን እኮ ግን ባይሆን ነበር። ሀዲቃ ሄጄልክ መቼ ነው? በቀደም ለታ ከ3 ቀን ካረቀ አባያ ውስጥ እንደዚህ ወንዱ ገብቶ ከስር ይስማታል። ታውቃለህ? በዚህ ጋር አንገቱን አውጥቶ እና አንድ ሰው ብቻ ነው ቪዲዮ አይተሽልክ ያላኩልሽ እኔ ላኩልሽ ቪዲዮስ መሲ እኔ ላኩልሽ ቪዲዮስ ባለፈው አሁን ይሄ ወንድ ነው አየክ? ያው ለምሳሌ ነው የምልህ ያው ወንድ ነው አልኩት ይሄ እና እንደዚህ ገብቶ እንደዚህ ስማታልና እኔ አንድ ሰው የቆመ ነው የመሰለኝ። ከዛ ሰዓት በቁማቸው ሁለት ፊት አየሁኝ እንዴ ብዬ ቆምኩኝ። ከዛ መኪና ውስጥ ገባና መኪናውን ዘጋሁትና ቁጭ ብዬ ማየት ጀመርኩኝ። ከዛ ቀረጽኳቸው። ማንሲ እዚህ ጎልድ ሴንተር ጋር ያለው ፓርክ ነው። ማታ ከፈለግሽ ወደዚህ ወክ እያደረግሽ ብዙ ነገር ታያለሽ። እሱ እኮ ምንም ይሄ ትንሽ አይደለም።
ግን የምር ልቦና ይስጠን። እኔ ከዛ ውጪ ምንም ማለት አልፈልግም። አበያ የሸፈነው ጉድ አይደለም ፈጣሪ ሆይ። እሱማ ብዙ ጉድ ሸፍኗል። እናንተን ስንት ጉድ ሸፍኗል። አሬ እናንተ እሱም በልጆ ከረኔ ቱታ ነው ልብሶች ይውላ መሲ ያንን ቪዲዮ አይተሽዋል? እዛ አስፓልት ላይ መንገድ ላይ እንደዛ ሲሆኑ እኔ ቀርጬ የላኩልሽ ሆነ። በነገራችን እሱ ልጅ እኮ አሳዘነኝ። ሴቷ እኮ ናት በግድ የምትቆጥተው አፈር ልብላ። ያው ለህዝብ አለበት ላዩ ላይ ነው እግሯ ላዋ ላይ እሷ ናት የወጣችበት። እሺ ወንዱስ ምን ያድርግ እንዴ? ተጨነቃችሁ አይደለ? አዎ ተጨነቀን፣ ልንፈነዳ ነው። በዛ ላይ ስማችን በቃ ወንዶቹ ብቻ ሆነ። አይዳ ምን ተፈነዳላችሁ? የዱባይ ወንዳችሁ ለምን ወንዶቹን ብቻ ተሰድቧቸዋላችሁ? ጆከር እነሱስ ኮንዶም የማይጠቀሙ እንዴ? ከሰጣችሁ ለምንድን ነው ኮንዶም ምናምን የምትዩ? ከሰጣችሁ ተጠቀመውን ጊዜውን ተጠቅሞ ይሄዳል። ምንድነው የምትያዩ? እንዴ ጆከር ፍሬው የሱ አይደለ እንዴ? እሱ አትን ውስጥ የሚቀረው ምን ከሌላ ቦታ ነው የምትለው? እንጂ ጆከር አታበረታታ። እሱ አርግ ብላ መጠቀም መከላከያ የተለያየ ነገር እንደ ሴትነቷ መጠቀም ያለባት እሷ። ወንድ እኮ አቀባብሎ ከመጣ ቶሎ ተኩሶ መሄድ ነው የሚፈልገው። ጆከር መሲ ላይ ቅድም ከተናገረሽው ነገር እኪሳቸው አርጉ ለተባለው እኪሳቸው አርገው ያ ነገር በሆነ አጋጣሚ ፍተሻ ቢመጣና ቢገኝ አብራቸው ያለው ሰው ህጋዊም ሆነ ህጋዊ ያልሆነም አብሮ ነው ተይዞ የሚገባው። አንተ ደግሞ ስንተው ምን ኮንዶም ማስቀመጫ ቦታ አታችሁ ነው ልጅ እንኳን እያስቀመጣችሁ ነው አይደል? ውሸታ። ስለዚህ ባካችሁ ኪሳችሁ አርጋችሁ እንዳትሄዱ ጥንቃቄ አድርጉ። ያስፓልት ላይ ዝም ብላችሁ የወለዳችሁ የታራችሁ እንትን የምትሉ ያልጋ ከሌላችሁ ተብላችኋል። ቦታ ያዙ። ያልጋ ከሌላችሁ አርፋችሁ ተቀመጡ። እኛን ጠይቁ እንሰጣለን ያልጋ። ጭራሽ እዚህ ቲክታክ ላይ መጥተው ያልጋ ብር ሊጠይቁ ይጠይቀኝ እሰጣለሁ ከሌለው ቢያንስ አስፓልት ላይ ናውጣ በነገራችን ላይ ቁም ነገር እየተወራ አትቀልዱ። አንዳንድ ጊዜ ነገሮችን ሲሪየስ የምንወስዳቸው ነገሮች አሉና አሁን እህቶቻችን ተጠንቀቁ። በዚህ ጉዳይ ይነሳል። አፈሳ በጣም እንደሚበዛ አልጠራጠርም። የዛሬ ስንት ወራት ላይ ነው? 6 ወር ነው 7 ወር መሲ ካስታወሽ ቆሻሻ ስር ቻርጅ ያላችሁ ልጆች ተጠንቀቁ። ማርያምን ነው የምላችሁ። በዚህ በአረንጓዴ ቢጫ ቀይ በተጠቀለሉት ልጆች ጉዳይ ጥንቃቄ አድርጉ። በጣም ጥንቃቄ አድርጉ። እየጠረጓችሁ ነው።